ቀጭን ፍቅር ባለፈው ሳምንት እኔ ሚስጥረኛ ሰው አይደለሁ። ዛሬ ቤትን ከለቀቅ ድፍን 2 ቀን ሆነ። ቆይ እስከ መቼ ነው በዚህ ሁኔታ የምትቀጥለው? ባባዬ ሸቱት ሳምሪ አልገባሽም። ሴትዮዋን ካለችበት ያመጣት ገድሉ ነው። ሴትዮዋን ማንንም ያምጣቸው ማን እሱ ጉዳይ አይደለም። ሳምሪ የኔ ፍቅር እኔና አንቺን ለማለያየት ገድሉ የሸረበው ሴራ ውጤት ነው የሴትዮዋ ጉዳይ። ዋናው ነገር ሴትዮዋ ማን ናቸው? አዳም ጣፋጭ እኔ የት ሄጄ ነው አልማዝ የሚሏትን ጎታታ አሮጊት ውድድ የምታደርጋት? ጣሴ ደግሞ ይልቅ ገድሉ በእናትህ ንገረኝ፣ ሴትዮዋን ስታይ ሳምሪ ምን አለች? ጣሴ ይሙት የምትይዝ የምትለቀውን አጣች አልኩሽ። በንዴት ተንቀጠቀጠች አልኩሽ። አትለኝም ጣሴ እልሻለሁ የኔ አትመኙ ጣፋጭ። ሳምሪ ስለ ሴትዮዋ ነገር በደንብ የተረዳች አይመስለኝም። ግራ ተጋብታለች። እኔስ ምን አልኩ ጣፋጭ? በጣሴ ሞት ሳምሪ ግራ ተጋብታለች አይደል ያልኩሽ? አዎ አቢቲ አዎ። ቤቱን ብለቅላቸው እዚህ ድረስ ተከትለው ይመጡ። ወይኔ አምላኬ! ቆይ እንደዚህ የሚያስፈራ ነገር ምንድነው? መች ፈራው ሳምሪ? እኔ አልፈራውም። ማነው? ማናችሁ? እንዴ ሰዓት አልፏል። 5 ሰዓት ሆኗል። ክፍል ስለምናጸዳ አንድ ጊዜ ብትለቁልን። አይ ዛሬም እዚሁ ስለምናድር ብለን ነው የኔ እህት። እህት ናት ይባላል እና ከንፈሪን ሳመኝ ይላሉ። እንዴ ቆይ ማን ነው እንደዛ ያለው? እትዬ አልማዝ። የአጡሌዋ እትዬ አልማዝ መጡ እንዴ? ምን ስለሳቸው ሴትዮ ታውቂ ነበር እንዴ? ዝም ብዬ ነው እኔ። ኧረ ዝም ብዬ ነው ሳምሪ። የአጡሌዋ እትዬ አልማዝ ዝም ብለሽማ አይደለም ጣፋጭ፣ ዝም ብለሽማ አይደለም ታውቂያለሽ ማለት ነው እንዴ። በቃ የሆነ ጊዜ አጡሌ አልማዝ የሚባሉ ሴትዮ አሉ እያሉ ሲያወሩ እኔ ጆሮ የጥልቅ ስላለ ነው። መቼ? ከድሮ ጀምሮ ለችግር ተጠያቂው የምታደርገው እኔን ነው። ከድሮ ጀምሮ በኔ ህይወት ውስጥ ችግር የምትፈጥረው አንተ ነህ። እንዴ ለምን አትሆኝም ግን አንተ? እንዴ በጣም ስለምወድ ልበል። እነኚህ ሰዎች ግን ለምንድን ነው የሚያስቁኝ? ጥሩ ዛሬ የፈለኳችሁ ለ2 ጉዳይ ነው። እሺ አንደኛ። እንዴ ዛሬ የፈለኳችሁ ለ2 ጉዳይ ነው። እሺ አንደኛ። እሺ ሁለተኛ። ዛሬስ ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 23 ይቀጥላል። ደራሲ ተስፋዬ ሽመልስ፣ ተዋንያን ሳምሶን ታደሰ፣ ተሻለ ወርቁ፣ ሄለን በድሉ፣ ዮናስ ጌታቸውና ጀንበር አሰፋ። ቀጭን ፍቅር። ሄሎ አው ጣሰው ነኝ። ማልበል ቀሽቃዣ ነኝ። ማልበል በጣሴ ሞት ለአደራ ማትበቃ የሆንክ ሙልጭ ልጅ። ዋው በጣም አመሰግናለሁ። ግን የጓደኝነት ትርጉሙ፣ የጓደኛ ወጉ፣ የጓደኝነት ሚስጥሩ ወዘተ ምን ማለት እንደሆነ ይገባል እንዴ? አጅሬው አወቅኩህ። እኔን አጅሬው? እኔ አዳምን አጅሬው? አዱ ደህና አደርክ ከተባለ ይባላል። ምን ችግር አለ? ለጓደኛ እንደምትለው ዛሬ ሴትዮዋ ቤቱን እንድትለቅ ካላደረገ ቤተሰቦች ማቅ ይለብሳሉ በለው። ግሬና ኦሬንጅ፣ ፒንክ፣ ብሉ ወዘተ ስንትና ስንት ከለር እያለ ለምንድን ነው ጥቁር የሚለብሱት? ቤተሰቦቹ ጠቅላላ ግራጁዌት አድርገው ጋዋን ስለሚለብሱ ልበል። አታስቀኝ በጣሴ ሞት። አሁኑኑ ያልኩህን ንገረው። ጨርሻለሁ። ብቻ በመሃል ቤት እኔን የሆነ ነገር እንዳያደርጉኝ። ጣሴ ይሙት ሁኔታቸው ቀፎኛል። ደህና አደርክ ጣሴ ከተባለ በጠዋቱ ምን አገኘ አጅሬው? እንዴ ምን ነክተዋል? እኔን አጅሬው
እኔ ጣሴን አጅሬው ኦሎርድ ማታ አልሚ የጋበዘችንን ያንን ሁሉ እኮ ቢራ ይጠጣ አትመስልም። የእናቴን ፎቶግራፍ አሳይቼ አውቃለሁ አይደል? አዎ ማለቴ ብዙ ጊዜ። ማንን ነው የምመስለው ታዲያ? ቁጭ እናትህን ነው ጣስነት። ታዲያ ምን ማለት ነው? ያንን ሁሉ ቢራ የጠጣ አትመስልም ማለት? ያው ፊት ላይ ድካም አይነበብም ማለት እኮ ነው። ግን ዛሬ ምን ነክቶሃል ጣሴ? በጣሴ ሞቶኝ በቃ ተወኝ፣ ዜና ልይበት። ጣሴ እየቀለድክ መሆን አለበት። በጠዋቱ ደውሎ ወላጆች ጥቁር ይለብሳሉ አይለኝ መሰለ? ማን ነው እሱ? አንዱ ነዋ። ቆይ ወላጆች ጥቁር ይለብሳሉ ማለት ምን ማለት ነው? በጣሴ ሞት ኦሎርድ እንዴ ጣሴ አደጋ አደርስብሃለሁ ማለት እኮ ነው። እስቲ ጣሴ ይሙት ብለህ እጄ ምታ። ለምኑ? ቤተሰቦች ጥቁር ይለብሳሉ ማለት አደጋ አደርስብሃለሁ ማለት ነው። በጣሴ ሞት ይኸው ዛቻ ነው። ቆይ ለምን ታስጨንቁኛላችሁ? ጣሴ እነማ? እናንተ ናችኋ። ጣሴ ይሙት እኔ ነገር አልወድም። ተጠያቂ መሆንም አልፈልግም። በዚህ ዕድሜ ወህኒ ቤት መውረድ አልፈልግም። ቆይ ጣሴ ለምን በቀጥታ አትነግረኝም? ለምን ታስጨንቁኛላችሁ? ማንናማ? ቆይ አልማዝ የሚሏት ሴትዮ የት ናት? ሻወር ቤት መሰለች። ለምን ቤቱን ጥላልን አትሄድም? በጣሴ ሞት በእሷ የተነሳ ለምን የከፋ ችግር ይፈጠራል? ሴትዮዋን እኛ አላመጣናትም፣ እኛም ልናስወጣት አንችልም። በቃ ለጓደኛ እንደምትለው ዛሬ ሴትዮዋ ቤቱን እንድትለቅ ካላደረገ ቤተሰቦችን ጥቁር ይለብሳሉ በለው አይለኝ መሰለ አለ። አዳም ለገሉ እንደዚህ ብለህ ንገረው አለ። በጣም ብሎኛል። አላለኝም። ቆይ በእናንተ እኔ ለምን እሰቃያለሁ? በጣሴ ሞት እገለዋለሁ ብሎ ዛተብኝ። ጓደኛ ያዳም ዛተብኝ። አይ አልዛተብህም። ይኸው ይግደለኛ። ይኸው በጥይት ደረቴን ይበለው። ጥራው ጣሰው ጥራው። ኧረ በጣሴ ሞት በጥይት ቆይ አዳም ሽጉጥ አለው እንዴ? አዎ አዳም ዝም ብሎ አይዘትም። በቃ ሊያጠፋኝ ወስኗል። ከወሰነ ደግሞ ሽጉጥ ገዝቷል ማለት ነው። ወይኔ ጣሴ፣ ቆይ ግን ለምን ታስጨንቁኛላችሁ እንዴ? እሱ በጥይት ደረትን በስቶ ቢጠፋ እኮ የሚያዘው እኔ ነኝ። አይዞ ጣሴ፣ አንተ አትያዝም ጣሴ። ሁሉንም ነገር ለፖሊሶች እኔ ያስረዳቸዋለሁ። በጥቂት ልብህን ካፈረጠ በኋላ ወዲያው ትሞታለህ። ልሙት እንዴ? በእኔ ያልተጀመረ ከሞትክ በኋላ እንደገና ነቃ ብለህ ለፖሊሶች ማን እንደገደለ መናገር ስለማትችል እኔ ሸቤ ወርዳለሁ። ወይኔ ጣሴ። ግድ የለም ጣሴ፣ አንተ ጥሩ ጓደኛዬ ነህ። በእኔ ጦስ እንድትጎዳ እንድትጉላላ አልፈልግም። ጣሴ ይሙት፣ እኔም እንደ አንተ የምወደው ጓደኛ የለኝ። ግን እምቢ አልከኝ እኮ ገድሉ። እምቢ ብለህ ይኸው ደረትህን በሽጉጥ ልትነቀስ ነው። አዳም እንደሚገለኝ ለአንተ ከመናገሩ በፊት አስቀድሜ ጠርጥሬ ነበረ። ቆይ ለምን ከዚህ ሁሉ የወይዘሮ አልማዝ እግር ላይ ድፍት ብለን ወደ መጣችበት እንድትመለስ አናደርጋት? ኦ ሎርድ ከፈለገ አዳም እግሯ ላይ ውድቅ ይበልላት። እሷ እግር ላይ ከመውድቅ ከነ ክብሬ ደረቴ ለጥይት ብሰጥ ይሻልኛል። ለእኔ ማስብልኝ እንጂ በጣሴ ሞት እንዴ! አንተ ከነ ክብር ደረትን ለጥይት ስትሰጥ እኔ በውርደት ጸጉሬን ተላጭቼ ከርቸልህ። ወይኔ ጣሴ። አይዞ ጣሴ አይዞ። አዲዮስ ጣሴ፣ አለቀልህ። ሌሊት በሕልሜ አዳም በሦስት ጥይት ልቤን ደብድቦ ሲገለኝ አየሁ። በጣሴ ሞት በሦስት ጥይት ደብድቦ ሲገለኝ እኔ የት ነበርኩ? ጣሴ ወንድሜማ አጠገቤ ነበርክ። አንተ አጠገብ? አጠገቤ ሆነ አንጀትህ እስኪ ሰነጠቅ ትስቅ ነበር። አይኔ መቼ ይሁን የአንጀቴ ነገር ገብቶት ከጥል ቦታ የሚርቀው? መቼ ይሁን በጣሴ ሞት? ወይኔ ገድሉ፣ ቤተሰቦች ጥቁር ይለብሳሉ አለ። በጣሴ ሞት ህልምህን ጨርስልኝ እንጂ። ለጋሱ ኩሮ አዳም ሳይሰስት በሦስት ጥይት ልቤን ካቀዘቀዘ በኋላ አንተ ለፖሊስ ሚስጥር እንዳታወጣ ግንባርን በሰደፍ ይፈነክታል። ወይኔ ጣሴ፣ ይህንን ውበት ይህንን ተክለ ሰውነት ማፈር አይበላው። አትሳሳት ጣሴ፣ የእኔ ህልም ደግሞ አይዋሽም ጣሴ፣ አይዋሽም። ይሄ ብሪሊያንት ጭንቅላትማ የማስተርስና የዶክትሬት ቆብ እንጂ ጥይት አይነካውም። ጣዘው፣ አንተም በሰደፍ ፈነከተ እንጂ በጥይት እኮ አልመታህም። ስለዚህ ለሞት አያሰጋም፣ አትስጋ። እንዴ አጠገቤ አንተም በሦስት ጥይት ሲቆላ በድንጋጤ ደርቄ ብቀርስ? አውቃለሁ። ለእኔ ለጓደኛ ያለን ፍቅር አውቃለሁ ጣሴ፣ አውቃለሁ። ጣሴ ይሙት ከወንድምም የምታስንቅ ጓደኛ የነበርክ እኮ።
አንተም ለእኔ እውነተኛ ጓደኛዬ ነበርክ። ነፍስህን ይማረውና በሕይወት እያለህ አብረን ያሳለፍናቸው ጊዜያቶች ሁሌ ማረሳቸው። ጣሰው እባክህ ጣሰው፣ አዳምን ጥራው። ገድሉ ደረቱን ገልብጦ ይጠብቅሃል በል። ሂድ። ቆይ ግን ከዚህ ሁሉ ለምን አልማዝን እንዳመጣሃት አድርገህ እንድትመለስ አታደርጋት? ኦ ሎርድ፣ አንተም እሷን ያመጣሁት እኔ እመስልሃለሁ እንዴ? ቆይ አዳምን አመንከው? አዳምን አምኘው ሳይሆን ሴትዮዋ በጣም ትቀርብሃለች። አዎ፣ የእሱ ጓደኛ ስለሆንኩ ትቀርብኛለች። ድሮ ፍቅር ሆነው ከእሱ ጋር ቤቷ ሄጄ በልቻለሁ፣ ጠጥቻለሁ። ክትፎ ሳይቀር በእጇ ከትፋ አብልታኛለች። ለብ ነው ጥሬ? ስፔሻል ነው ኖርማል? ኦ ሎርድ ጣሴ፣ በዚህ አስቸጋሪ ሰዓት ትቀልዳለህ እንደ አንተ? ጣሴ ይሙት፣ እኔ ውስጤ በፍርሃት እየተንቀጠቀጠ ነው። ያልተቆነጠጠ ምላሴ ነው ዝም ብሎ የሚቀባጥረው። ይታያል፣ ይሄ ይታያል ጣሴ፣ ይሄ ይታያል። አዎ። ምንድን ነው ገድሉ? ሌሊት ልክ ከልሜ እንደነቃው የጻፍኩት 2 ገጽ ደብዳቤ ነው። ሀብትና ንብረት ሳይኖር 2 ገጽ የኑዛዜ ደብዳቤ? ኦ ሎርድ ጣሰው፣ እስቲ ዛሬ እንኳን ፌዝን ተው እባክህ። ጣሴ ይሙት፣ ውስጤ በፍርሃት እየተንቀጠቀጠ ነው። ይሄ ያልተቆነጠጠ ምላስ ነው ዝም ብሎ የሚቀባጥረው። አዎ ጣሴ ይሙት። አዎ። እንካ ጣሴ፣ እንካ ይህን ወረቀት። ልክ እኔ ላይ ችግር እንደደረሰ ለፖሊሶች ትሰጣቸዋለሽ። ጣሴ ይሙት፣ አልቀበልህም። ለምን አልቀበልህም? እንዴ ወንጀል ከመፈጸሙ በፊት ለምን አላመለከትክም ብለው በተባባሪነት ቢሆነጅሉኝስ? አልቀበልህም። እሺ ጥሩ፣ ካልተቀበልከኝ ደብዳቤውን ራስጌ ኮሜዲኔ ውስጥ አስቀምጠዋለሁ። አንተ ለፖሊሶች ብቻ ፍንጭ ስጣቸው። በጣሴ ሞት ምን አይነት ጣጣ ውስጥ ነው የገባሁት? ገድሊቲ፣ ወዬ አልሚቲ፣ ገላይን ታጥቤ ጨርሻለሁ፣ መጣሁ። እሺ አልሚቲ። ባለ 2 ገጽ ደብዳቤ ውስጥ የኔን ንጹህነት ገልጸሃል አይደል? በጣሴ ሞት በጣም ውይ፣ ጣሴ ይሙት፣ አዳም ግን ጨካኝ በጣም። ምን አለ 3 ጥይት ከሚያዘንብብህ አነጣጥሮ እንዳያማህ አድርጎ በአንድ ጥይት መሃል ግንባርን ቢያደርግህ። እንካ ጣሴ፣ አንብቦ። ቆይ አንተ የአልማዝ እግር ላይ መውደቅ ከሆነ ያስጠላ፣ ለምን ከሻወር ቤት እንደወጣች ቤቱን ጥላ እንድትሄድ እያለቀስን አንለምናት? ኦ ሎርድ፣ አልሞክረው፣ በጭራሽ አልሞክረው። ከፈለገ የበደላት አዳም መጥቶ አልቅሶ ያስወጣት። ወይ ጉድ! 3 መኝታ ክፍል ተከራይተን በጋራ እንዳልኖርን በ3 ጥይት። እባክሽ የጀበና ቡና በሆነ በትልቅ ሲኒ። ሳምሪ ላንቺስ? በቃኝ። ለምን የኔ ውድ? ባባዬ እሸቱ ሞት መጠየቅ ያለበት ሰው በተገላቢጦች ሲጠይቅ አይገርምም? በጣም ይገርማል። ማን ነው እሱ የኔ ፍቅር? አዳም የቱ ሳምሪ? አዳም አሁን አብሮኝ የሚያወራው። አሁን አብሮሽ የሚያወራው አዳም እኮ ያንቺ አዳም? አዎ፣ ቃሉን ያጠፈው የኔው አዳም። እንዴ ቃሉን አጠፈ ማለት እኮ የተናገረውን መፈጸም አቃተው፣ ባንደበቱ ደልሎ ቀጠፈ፣ የማይወጣውን ዘላበደ ወዘተ ማለት እኮ ነው። ቃል ታጠፈ ሲባል መቼም ታጥቦ ተተኩሶ እንደ ሸሚዝ መታጠፍ እንዳልሆነ ይገባኛል። ጎበዝ እኮ ነሽ የኔ ፍቅር፣ በጣም ይገባሻል። አመሰግናለሁ የኔ ጌታ። ናፍቆኝ ነበር ሳምሪ። ምን? ጆሮዬ ንፍቅ ብሎት ነበር እኮ። ምን? የኔ ጌታ ስትይ መስማት። የኔ ጌታ ካልሽኝ ድፍን 2 ቀን ሞልቶሽ ነበር። እውነትህን ነው የኔ ጌታ። ውዴ ልሙትልሽ ስልሽ አዳም ስትይ ሌላ ሰው የምጠሪ ነው ይመስለኝ። ስሜት አይሰጠኝ። በቃ ከዚህ በኋላ ሳረሳ የኔ ጌታ እልሃለሁ። አይዞ፣ ቃሌን አላጥፍም። አምንሻለሁ የኔ ጌታ። ማለቴ የኔ ማር። የቃል ትልቅና ትንሽ አለው እንዴ የኔ ጌታ? ቃል ነው ሳምሪ። ግን ምዕላድ፣ ተውላጠ ስም፣ ተውሳከ ግስ ወዘተ ሲሆን ይለያል። ወዴት አዳም? ቃልሽን አጠፍሽ ሳምሪ። እዝችው በዝችው ቃልሽን አጠፍሽ። እኔ ውዴሙች አንቺ ራስሽ ብዬ ባባዬ እሸቱ ሞት። በቃ ከዚህ በኋላ ሳልረሳ የኔ ጌታ እልሃለሁ። አይዞ ቃሌን አላጥፍም ብለሽኝ አልነበረው? ለዚህች ነው የኔ ጌታ። ታዲያስ የኔ ውድ። ቆይ
ወደዚህ ስንመጣ ምን ብለህ ቃል ገብተህልኝ ነበር? ቤት ገብተን ቤት ያለችውን ሴትዮ ማለቴ እህት ተብያዋን አንቺ ባለሽበት ማነጋገር። ልክ እዚህ ከደረስን በኋላ ግን ቃልህን አጠፍክ። ቃሌን አላጠፍኩም። ቃልህን ካላጠፍክ እንሂዳ፣ እህትን እናገኛቸው። ሳምሪ፣ እኔ ብቻዬን አናግሪያት ችግሩን ብፈተው ይሻላል ብዬ እኮ ነው። ስለ ችግሩም እኮ አልነገርከኝም አዳም። ይቅርታ የኔ ጌታ። ለምን ያልነገርኩሽ ይመስልሻል? የኔ ውድ፣ ልትዋሽኝ ፈልገህ ሊሆን ይችላል፣ ወይ ሴትዮ የሚያወሩት በመሃላችን ችግር የሚፈጥር መስሎ ይሆናል። ብቻ የሆነ የደበከኝ ነገር አለ። አንዳንድ ጊዜ እውነት እውነት ስለሆነ ብቻ አይነገርም፣ አይሰበክም፣ አይገለጽም ወዘተ። ለምን ባባዬ እሸቱ ሞት የሚያስከትለው ጉዳት ይታሰባላ። አንዳንድ ጊዜ እውነት የምትባለው ነገር ከፈንጂ በላይ አካባቢዋን ትደረማምሳለቻ። እውነትን ሲገልጿት የምታነቃንቃቸው የህይወት ምሰሶዎች ይኖራሉ። የምትለው ሁሉ ምንም ሊገባኝ አልቻለም። ምኑ የኔ ውድ፣ ምኑ ነው ያልገባሽ? እኔ እናንተ እኮ ትዳር ልንመሰረት ግፋቢል የወራትና የሳምንታት ዕድሜ የሚጠብቁን ሰዎች ነን እኮ። ይህችን ሴትዮ ገድሉ ለምን በዚህ ወቅት ይዟት መጣ? እውነቱ ተገልጾ አሁኑኑ የህይወታችን ምሰሶ ይነቃነቅ። የምታውቂው እውነት ካለ ንገሪ። ከሴትዮዋ ጋር መቼም በሌላ ነገር አልጠረጠረም። ሳምሪ፣ ልትለይኝ፣ ልትርቂኝ፣ ልትሸሽኝ ወዘተ ፈልገሽ ሰበባ ሰበብ እየፈለግሽ እንደሆነ ነው የሚሰማኝ። እኔ አንተን? አዎ አዳም፣ እንዳንተ ማምነው እንዳንተ የማፈቅረው ሰው ከጨረቃ በታች አልተፈጠረም፣ ወደፊትም አይፈጠርም። እንደዚህ ከሆነ ከሴትዮዋ ጋር በሌላ ነገር አልጠረጥርህም ማለትም ምን አመጣው? ሴትዮዋ ሸሽተው ውጭ ማደር ምን አመጣው? እሺ፣ እሱ ስልታዊ ማፈግፈግ ነው። ጥሩ፣ ቢስማማህም ባይስማማህም እኔ አንድ ነገር ወስኛለሁ። ምን ውዴ? ሴትዮዋን ስለ ማንነቷ ፍርጥርጥ አድርጋ እንድትነግረኝ ዛሬ አግኝቼ ጠይቃታለሁ። አትሺማ፣ አይሆንማ፣ ትሰድብሻለች። ወስኛለሁ አልኩ፣ ወስኛለሁ። አዳም ማለቴ የኔ ጌታ፣ በቅድሚያ እኔ ላናግራታ። እስከ ዛሬ አላናግርሽም ብዬ ሽሽዋት እኔ ስለሆንኩ ማናገር ያለብኝም እኔ ነኝ። ምን ብለን የምታናግራት ባባዬ እሸቱ ሞት? ቤቱን ለቃልኝ እንድትሄድ። የኔ ፍላጎት ቤቱን ለቃ መሄድ አለመሄዷ ሳይሆን ስለ ማንነቷ ከሷ አንደበት መረዳት ነው። ገባ? ደስ እንዳለሽ። ጥሩ፣ ቢላ አምጪልኝ። በል ተነስ፣ ሄደን እናገኛትና ዛሬውን እፎይ ብለን እንደር። እሺ እንሂድ። በል ተነስ። እሺ አልኩሽ እኮ ሳምሪ። ከፈለክ አብረኛ ለመሄድ ትችላለህ። ለምን? እንዴት? ምክንያቱስ? ጭቅጭቅ ከጠላ ማለት የኔ ጌታ። ሴትዮዋ የሆነች ባለጌ ናት፣ ስም አጥፊ ናት፣ የሆነች መሰሪ ባልቴት ናት። ቁጭ ብለህ ቀረህ እኮ። እሺ ተነስን። እሺ መልሱን አንሺዋ። ይሄማ ለልጅቷ ቲፕ ነው እንዴ ሳምሪ። ይሄ ሁሉ አስቢ እስኪ። ሰርግ ልንደግስ ያሰብን ሰዎች ካፌ በገባን ቁጥር እንደዚህ ድፍን አንድ ብር ቁጭ እያደረግን የምንወጣ ከሆነ እንዴት ልንሞሸር ነው ሳምሪ? እሱ አያሳስበንም። አሁን ዋናውን ችግራችንን እንፍታኝ ጌታ። እሱንማ እሺ አልኩሽ እኮ። ግን ውዴ ለምን ሌላ ጊዜ አናድርገውም? ማለቴ ነገ ጠዋት ወይም ከነገ ወዲያ ጠዋት። ምንም ነገር ካሁን አያልፍም አልኩ እኮ። ከቀፈፈኝስ? ከደበተኝስ? እኔ ካላማረኝስ? እሺ ሴትዮዋን እንዳናግራት ትፈልጋለህ ወይስ አትፈልግም? ፈልጋለሁ እኮ። ተነሳ። ግን አሁን አይደለም። አንተ እንዳውቅ ያልፈለግከው ነገር ይኖራል። እኔ ግን ከዚህ በላይ በዚህ ሴትዮ ማንነት መጨነቅ ስለማልፈልግ በማጣራበት መንገድ አጣራለሁ። እሺ ደህና ሁን። እንዴ ሳምሪ ጠብቂኝ። ይሄ ያንቺ ጸባይ አይደለም። አትከተለኝ ብያለሁ። ባባዬ እሸቱ ሞት ይሁንብህ። አትከተለኝ። እንዴ ሳምሪ አዳም እኮ ነኝ። ኧረ እባክሽ አዳምጪ። እየቀለድክብኝ እንዳይሆን አዳም። ወይ ካልተገደደ አሊያም ካላበደ ማን አለ በህይወት አውቆ የቀለደ ብሎ የለ ገጣሚው። እሺ ላድምጥ፣ ንገረኝ። ሳምሪ አፈቅርሻለሁ፣ አፈቅርሻለሁ፣ አፈቅርሻለሁ። ሳበል አንተ ምን ናፈዘዝክ? ደህና ነኝ አልምዬ፣ ሰላም ነኝ።
ምስኪን ጓደኛዬ ሰው ማስከፋት እኮ አይሆንለት። በጣሴ ሞት የሞት አፋፍ ላይ ቆሞ እንኳን ደህና ነኝ አልሚ ሰላም ነኝ ይላል። ማን ነው እሱ የሞት አፋፍ ላይ የቆመው? በል ገድሉ። እውነት ነው ገድልነት? ገድሊት እውነት ነው? አይ አልሚ ጣሴ ዝም ብሎ ነው። ተይው፣ እሱን ዝም ብሎ ነው። ሌላ ጊዜ ገድልነት ገድሊቲ ስትዩ ወይነት አልሚቲ አልነበር የሚልሽ? አሁን አልሚቲ አልምነት አልመካ ነበር ይልሽ ነበር። አሁን ዛሬ ለምን ፈዘዘ ታዲያ? በጣሴ ሞት ጓደኛዬ ገድሉን ከሞት ማዳን የምትችይው አንቺ ብቻ ነሽ። እባክሽን ተባበሪ። ሳበል አንተ እኔ አልማዝ ነኝ ገድሊቲን የመሰለ ሰው ከሞት ለማዳን የምለመን? አዎ እባክሽን ተለመኝኝ። በጣሴ ሞት ጓደኛዬን ከሞት አድኝልኝ። አልሚዬ እናንተ ተጫዋቱ፣ ሲጋራ ጭሼ ልምጣ። ገድሉ እኔ እያለሁ ማን ነው የሚነካህ? በል ማን አባቱን ናቀኝ? ኧረ ከአንቺ የባሰ አርደኛ ነው። ሽጉጥ ሁሉ አለው አሉ። ወይኔ በጣሴ ሞት በግርግሩ እኔም አደጋ ውስጥ መውደቄ ነው የሚያሳዝነኝ። ገድሉ ወዬ ይሄ ጣሴው የምትለው ሰው የሚያወራው እውነቱን ነው እንዴ? አዎ አለ እኮ ገድሊቲ አለኝ እኮ እባክህ። አዎ አልሚቲ ገድሉ ሟች ነው። ዛሬን እንኳን አያድርም። በሶስት ጥይት ልቡን ቀጥቅጦ ይገለዋል። ሳበል አንተ ምኑን ሳልኩት? ማን ነው ገድልነትን በሶስት ጥይት ቀጥቅጦ የሚገለው? እባክህ ጠላቱ። በምን ምክንያት? ባንቺ ምክንያት አልሚቲ። እሱ ማን ነው ጠላቱ? ማን ነው እኮ ንገረኝ። አዳም ነዋ። አዳም ገድሉ ሊገለው ነው። እኔን ደግሞ ሊያቆስለኝ ሽጉጡን ገዝቶ ጎኑ ላይ ሻጥ አድርጎልሻል። ሳበል ሳበል አልኩህ አንተ። አዳም አጅሬ ሳበል አንተ። አዳም አጅሬ እገልሃለሁ እኔ ፎክሬ። ሳበል እባክህ። ዘራፍ ደም ሸተተኝ። አዳም ደረቱን ልበለው መሰለኝ። ወይኔ በጣሴ ሞት። አንቺም ሽጉጥ አለሽ ማለት ነው? መጠርጠሩስ ሊያውም እሳት የሚተፋ። ምን ይሻለኛል? ምን አለ ባላወቅኳችሁ ኖሮ። አዳም ገድሉን በእኔ የተነሳ ሊገለው ነው አልከኝ? ይታይሻል? ይሄ የኑዛዜ ወረቀት ይታይሻል? በጣሴ ሞት ማን የጻፈው የኑዛዜ ወረቀት ነው? ገድሉ ነዋ። ሞቱን አውቆታል። አዳም እንደማይለቀው ልቡ የሚደርስባትን አውቃለች። ሳበል አንተ ልቡ ነግሮታል። አዎ አዳም ራሱ ጠዋት እኔ ጋር ደውሎ አልማዝ ዛሬ ቤቱን ካለቀቀች ቤተሰቦች ጥቁር ይለብሳሉ ብለህ ንገረው ብሎኛል። የገድሊቲ ቤተሰቦች ናቸው ጥቁር የሚለብሱት አለህ? ጣሴ ይሙት አለኝ። ሳበል በለው። ብቻውን ምን ያደርጋል አልሚ? የራሱ ቤተሰቦች ጥቁር ይለብሷታል። እኔ አልማዝ ለጥቃት አልንበረከክም። አልፎ አልፎ መንበርከክ እኮ ብልህነት ነው። በጣሴ ሞት ምን አለ ብትንበረከኪ? ለማን ነው የምንበረከከው? በላንት ጉፋያ። ለሰላም ነው የምትንበረከኪው አልሚ፣ ለሰላም። ባንቺ የተነሳ ለምን ጓደኛ ማቾች ይገዳደላሉ? እኔስ ለምን ያለ ኃጢአቴ ልሰቃይ? በጣሴ ሞት ገድሉ ምን አረገ ብሎ ነው የጠመደው? በል አልማዝን ከአጡሌ ድረስ ጎትቶ ያመጣት እሱ ነው። ጠላቴ ነው ብሎ ሽጉጡን ገዝቶ ግጥም ሊያደርገው ቆርጧል። ይሄን ገድሉ በደንብ አውቋል። ነግረኸዋል? ይኸው እኮ የምታየውን 2 ገጽ የኑዛዜ ወረቀት ጽፎ ባደራ የሰጠኝ ገድሉ አይደል እንዴ? ሳበል ገድሉም አይሞትም። ለዚያውም በ3 ጥይት ስልሽ በጣሴ ሞት። እስቲ አንብበው፣ የኑዛዜ ወረቀቱን አንብበው። እሺ ይህ ደብዳቤ ስለ አሟሟቴ ቅድመ ሁኔታ በግልጽ የሚያስረዳ ነው። አይደረግም። ገድሉ ይሄን ያህል ስጋት ውስጥ ወድቋል ማለት ነው። እስቲ አታቋርጭኝ፣ በጣሴ ሞት አታቋርጭኝ። እሺ ቀጥል። ነገሩ የጀመረው እኔ ማለትም ሟች ገድሉ ጣሰውና አዳም በጋራ ባለ 3 መኝታ ቤት ኮንዶሚኒየም ተከራይተን መኖር ስንጀምር ነው። ሳበል አንተ የት ነው በጋራ ተከራይታችሁ መኖር የጀመራችሁት? አልሚ ምን አለ አርፈሽ ብታዳምጪኝ። ምናምን የምትዩን ነገር እርግፍ አድርገሽ ተሻዳምጪኝ። በጣሴ ሞት እሺ ቀጥል። ጣሰው የሚባለው ጓደኛዬ በጣም ግልጽ፣ ቀናና የፍቅር ሰው ነው።
ወይኔ ገድሉ፣ ለካ በሕይወት እያለህ እንዲት ወደኛለህ። ቆይ እንጂ ገድሉ ሞቷል እንዴ? ግራ አጋባኸኝ እኮ። ከዛሬ አያድርም፣ ሟች ነው። የማነበው እኮ የኑዛዜ ወረቀቱን ነው። ሳበል አንተ አታወናብደኝ። ጣሰው በእኔ ሞት ላይ እጁ የለበትም። የገደለኝ አዳም ነው። አዘውትሮ የሚዘትብኝ ነበር። ወይ ጉድ! ቀጥል እስቲ። ባጡሌው መድኃኔዓለም አዳም እኔን የገደለው ባጡሌዋ አልማዝ ምክንያት ሲሆን። ምን አልክ አንተ? በማ ምክንያት? ባጡሌዋ አልማዝ ባንቺ። ለምን አለ? ኧረ እስቲ አንብበው። የአጡሌዋ አልማዝ የአዳም የቀድሞ ፍቅረኛ ስትሆን እሱ ማለትም አዳም ፈንግሏት ጠፍቶባት ነበር። እንደ ጫጩት ፈነገለኝ። ሳበል አንተ። እሷም ፈልጋው ቤቱ ድረስ ስትመጣ አጅሬው አዳም ገድሉ ነው ያመጣት ብሎ በቂም በቀል ሆን ብሎ አስቦ ገደለኝ። ገሊቲማ በእኔ የተነሳ አይሞትም፣ አይደረግም። ወይኔ ጣሴ፣ ወይኔ ጣሴ፣ ፖሊስ ገዳዩን አጣርቶ እስከሚይዘው በተጠርጣሪነት መያዜ እኮ ነው። ምን አልክ አንተ? አጣብቂኝ ውስጥ ገባሁ እኮ በጣሴ ሞት። አዳም ገድሉን ሲገለው እኔንም በሰደፍ ግንባሬን ይከካኛል። ያም አልበቃ ብሎ ፖሊስ በተጠርጣሪነት ሊይዘኝ ይችላል። ጅል ነህ እንዴ? ሳበል አንተ። ሞኛ ሞኝ ወሬ አልወድም። አይ አዎ ጅል ነኝ። ጣሴ ይሙት ሞኛ ሞኝ ነኝ። ይህ ሁሉ እንዳይፈጠር ከፈለግሽ ቤቱን ለቀሽልን ሂጂ። እልህ ምላጭ ያስወጣል ሲባል አልሰማህም? አልሄድም። እልክ የያዘሽ አንቺ፣ ምላጩን የምንውጠውና ጉሮሯችን የሚቆራረጠው እኛ። አዳም እንደተጫወተብኝ ሳልጫወትበት ሕይወቴን እንዳመሳቀላት ሳላመሳቀለው አልተውም። ለእኔ ብለሽ አልሚ፣ ለእኔ ብለሽ በጣሴ ሞት ለእኔ ብለሽ ቤቱን ለቀሽ ሂጂ። ተነሳ አንተ እንዴ! ኧረ እግሬን ልቀቅ። አልለቅም። ቤቱን ለቅቅ እሄዳለሁ። በይኝ። ተነስ ከእግሬ ላይ። እንዴት ያለውን ሰው አካችሁ። ተነስ ወደዛ። እንዴ ገፍትረሽ ጣልሽኝ እኮ። እና እንዴት ልሁን ታዲያ? እንዴ ምን ሆነሃል ጣሴ? እግሯ ላይ ወድቄ ብለምናት ገፍትራኝ ሄደች እኮ። ቤቱን ለቀሽ ሂጂ ብሎ ያላዝንብኛል። ሳበላ አንተ አዳም ጫፍህን አይነካውም። አስቀድሜ እኔ ገላግለዋለሁ። ገድሉ እሷም እኮ ሽጉጥ አላት። ኦ ሎርድ አዳም እንዲጎዳ አልፈልግም በጭራሽ። እኔስ ገድሊቴ አንቺም እንድትጎጃ አልፈልግም አልሚቲ። ዊን አፕሮች ነው እኔ የምከተለው። ሳበላ አንተ ምን አልከኝ? አይ ማለቴ ሁላችንም አሸናፊ ሆነን መለያየት አለብን ለማለት ነው። እንዳፌ አድርገዋ። ሳበሉልህም አዳም ሸወደኝ። ሳበሉልህም አዳም ሸለተኝ። አልሚ ውዴ ፍቅሬ ብሎ ሀብቴን አጠበኝ። ሳበሉልህም አዳም አለቀልህ፣ ደረትህ አማረኝ። ወይኔ ኧረ በጣሴ ሞት። እኔ አታስፈራሩኝ እንጂ ምንድን ነው? በመስኮት በኩል ይታይሻል አልምዬ፣ በመስኮት በኩል ይታይሻል አልምዬ። መጣ አዳም መጣ። ጥሩ ሳበል አንተ ጣሰው በሩን ክፈትለት። ከፈለገ ራሱ ከፍቶ ይግባ። ወንጀል እንደሚፈጸም እያወቅ ለምን በሩን ከፈትክ ብሎ ፖሊስ ቢጠይቀኝስ? ተንኮል እየሸረባችሁልኝ፣ እየፈተላችሁልኝ፣ እየቀመማችሁልኝ ወዘተ ነው አይደል? ጣሴ ይሙት እኔ ምንም ነገር ውስጥ የለሁበትም። ከአይኔ ከራክ እኮ ቆየህ አዳምዬ። ናሳመኝ ገድሉ ሴትዮን ዛሬ ውልቅ ንቅል ብላ እንድትሄድልኝ ነገርካት? ኦ ሎርድ ማናት የኔ ሴትዮ? እኔን ማለቱ ነው። እኔ ነኝ የገድሉ ሴትዮ። በርግጥ አዎ። በጣሴ ሞት በርግጥ አዎ ብሎ አማርኛ። የኔ ማር፣ የኔ ውድ፣ የኔ ነፍስ ነገር ወዘተ ነሽ የምትለኝ እኔ እኮ አልማዝ ነኝ። ዛሬ ከዚህ ቤት ካልወጣሽ ሰማይና ምድር ይደበላለቅ። ይቅርታ ፍቀዱልኝና እኔ ወጣ ልበል። የትም አትሄድም፣ ቁጭ በል። ጣሴ ይሙት ፍንጣሪ እንዳይመታኝ ፈርቻ አይደለም፣ ቀጠሮ ስላለኝ ነው። የምን ፍንጣሪ ነው? በል አንተ። የጥይት ማለት አይደለም ጣሴ ይሙት፣ የእንትን ፍንጣሪ ማለት በቃ የእንትን።
ከዚህ በላይ በአንቺ መሰቃየት፣ መሳቀቅ፣ ሰላሜን ማጣት ወዘተ አልፈልግም። እኔም ከዚህ በኋላ በአንተ ናፍቆት፣ ፍቅር፣ አምሮት ወዘተ መሰቃየት አልፈልግም። ዛሬም አልስቅም። እንደዚህ ተፋጣችሁም አልስቅም። ይቅርታ ትንሽ አረፍ ልበል። ከፈለጋችሁኝ መኝታ ቤት ነኝ። እሳት አቀጣጥሎ ዞር ማለትማ አይፈቀድም። ንቅንቅ ማለት አትችልም። እንዴ ለምን? እንዴ የሚመጣውን በጋራ ማየት አለብን። ምንድን ነው የምናየው? የምናየውን ስናይ ብናይ አይሻልም? የምናየውን ስናይ ሳቅ። ይቅርታ ስማ የኔ ማር፣ በጓደኞች ፊት ቃል ልግባልህ። የበደልከኝን ሁሉ ይቅር ልበልህና እንደ ድሯችን ፍቅራችንን እንቅጭ። የሚቀጭ ነገር ይቅጭሽ። ሳበል አንተ እኔ አልማዝ የጋገርኩትን እንጀራ ራሴው በላዋለሁ እንጂ ማንም ነጥቆኝ አይጎርሳትም። ኦ ሎርድ፣ የሚገርም ገለጻ። በጣም 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 ጣሴ ይሙት። በጣም ግን ምን ማለቷ ነው? ትርጉሙ ያልገባህን ነገር ታደንቃለህ ወሬኛ። ጣሴ ይሙት፣ እኔ እኮ ጤነኛ አይደለሁም። ፍቀዱልኝና ወጣ ብዬ ሐኪም ልፈልግ። ቁጭ በል ቁጭ በል። ስማ፣ የምታደርገውን አድርግ። እኔ ገድሉ ፈሪ አይደለሁም። እሺ፣ ቤተሰቦች ጥቁር ይለብሳሉ ተብለሃል ለካ። ሳበል አንተ ሞትና ሕይወት በፈጣሪ እጅ ነው። አሃ፣ እኔን እንዴት እንደምታጠቁኝ ተማምላችሁ ተነጋግራችሁ ጨርሳችኋላ? አዎ። ጣሴ ይሙት፣ እኔ ከደሙ ነፃ ነኝ። እኔ አልሚ ፈሪ እንዳልሆንኩ ታውቃለህ። ለማንኛውም እኔ ጠረጴዛ ስር ልግባ። አይ በቅባቃው እንዳልወድም። ሳበል አንተ ከጠረጴዛው ስር ናውጣ። አልሚ፣ ይኸውልሽ የገድሉን የህይወት ታሪክ ለመጻፍ የሚመቸኝ እዚህ ስለሆነ እኮ ነው። የህይወት ታሪክ? አዎ፣ የገድሉ የቀብር ቀን ላይ የሚነበበውን የህይወት ታሪክ። አዎ፣ በደንብ አርቅቀው። ሞላጫ፣ ዋሾ፣ ምቀኛ ስለሆነ ተገደለ ብለህ ገድሉን ተው። ልብ ካለ እኔ እንገዳለኝ። እንዴ አልሚዬ፣ አንቺ ምን አደረግሽው? ጠላቱ እኔ። ገድሉን ለመጨረሻ ጊዜ ልጠይቅ፣ ሴትዮዋን ከዚህ ቤት ታስወጣታለህ ወይንስ አታስወጣትም? አይመለከተኝም። ያሻን አድርገኝ። ምንም አያረግህም። ሳበል አንተ አትረበሸይ። ይቅርታ፣ ለገድሉ የቀብር ቀን የሚነበበውን አጭር የህይወት ታሪክ ላንብብላችሁ። ናውጣና ወጥተህ ከጠረጴዛው ስር ወጥተህ ብትቀልድ አይሻልም? አልወጣም። ጣሴ ይሙት፣ አልወጣም። ያው የአዳም የቀብር ቀን የሚነበበውንም አያይዘህ ጻፈው። ምን? ወይኔ ጣጣዬ! በጣሴ ሙት ሰዎቹ ተጨራረሱ። ጣሴ የህይወት ታሪኬን አንብብልኝ። እሺ። የመምህር ገድሉ ታረቀኝ አጭር የህይወት ታሪክ። ቀጥል፣ ፈጠን በል፣ ቀጥል። እሺ። መምህር ገድሉ በጓደኛው በአዳም ጭካኔ በሦስት ጥይት ተደብድቦ ከመሞቱ በፊት ቅን፣ ታማኝ፣ ርኅሩህ፣ አንገቱን የደፋ ተበዳሪ፣ ጤነኛ ጨጓራ የነበረው ታታሪ ሰው ነበር። አትዋሽ፣ ታታሪ አይደለም። ታታሪ ሰው ነበር ማለት አይቻልም። ምን ጣሴ፣ ምን አልክ? ታታሪ ሰው ነበር ማለት ይቻላል ማለት እኮ ነው እኮ። እሺ፣ ቀጥል። ሟች ገድሉ በሕይወት እያለ ጣስነት ብሎ ይጠራኝ ነበር። ኦ ሎርድ፣ አታስለቅሰኝ እባክህ ጣሴ፣ ሆዴን አታባባው እባክህ። ገድሉና አዳም ሁሌ ይጨቃጨቁ ነበር። የሞቱ ምክንያትም እሱ ነው። ወሬኛ አንታሱ ነው። ስማ አዳምዬ፣ ለሀብት ብለህ ከሆነ እኔን የጠላኸኝ ጠቅላላ ንብረቴን በአንተ ስም ላዙር። ይኸው 800 ሺህ ብር ያለበት የባንክ ደብተሬ። አዳም ባንዳፍ በል፣ እሺ በል። አላደርገውማ። እኔ እውነተኛ ፍቅር እንጂ ብር አልፈልግማ። ፍቅረኛ አለችኝ። ሰማኛለህ አጅሬው አዳም? እሺ ቀጥይ። ከዚች ቤት ንቅንቅ አትላት። ወየው
ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ሄለን በድሉ፣ ዮናስ ጌታቸውና ጀንበር አሰፋ ነበሩ። ደራሲው ተስፋዬ ሽመልስ ነው። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 24 ሳምንት ይቀጥላል። ቀጭን